ይሄንን ህግ በነገራችን ላይ የጣሰው ኢየሱስ ክርስቶስ ራሱ ነው። ካህናት በሙሉ ከሌዊ ከአሮን ነገድ ነው መሆን ያለባቸው። ከሌዊ ነገድ ነው እንጂ ከሌላ ነገድ አይሆንም። ከሌዊ ነገድ እኮ ነው፣ ከሌላ እኮ አይሆንም። ከ12ቱ ነገዶች ውስጥ የክህነት ለሌዊ የተሰጠ ነው። ጌታችን ከምን ነገድ ነበር በሉታ? ከይሁዳ ብሎ ካህን የሚባል ነገር አይታወቅም። ምን ከይሁዳ ብሎ ካህን ከይሁዳ ነገድ ነው፣ ግን ሊቀ ካህናችን ሆነ ማለት ነው። ጣሰው ህጉን። እንዲያውም የዕብራውያን መልእክት ጸሐፊ የሚከራከረው እኮ ለዚህ ነው። ኧረ ይቻላል ብሎ ይቻላል፣ ከሌዊ ነገድ ሳይሆኑ ካህናት መሆን ይቻላል ብሎ ይከራከራል የዕብራውያን መልእክት ጸሐፊ። እንዲያውም እንደ ምሳሌ የሚያመጣው አባታችን አብርሃም ሄዶ አስራት የሰጠውን እንዲያውም እስራኤል በሙሉ በአጠቃላይ አስራት ሰጥተሻል፣ እስራኤል ጠቅላላ በአብርሃም እንትን ውስጥ ሆነ አስራት ሰጥተሻል ለአንድ ካህን ይላል። ማን ነው? ከሌዊ ነገድ ነው። ኧረ ከሌዊ ማለት ነው ዘርና ሐረጉ የማይታወቅ አንድ መልከጼዴቅ የሚባል ይቻላል ማለት ነው። እግዚአብሔርም ልጁን አንተ እንደ መልከጼዴቅ ካህን አንተ ክህነት ለዘላለም ነው ስራ አለው ይልና ይቻላል ማለት ነው ብሎ ህጉን የጣሰው ኢየሱስ ነው። ግን እኛን እሱ ሊቀ ካህናታችን ሆነ፣ እኛን እያንዳንዳችን የእግዚአብሔር ካህናት አረገን። አሁን አምልኮዬን ለማቅረብ ማንን ልጠብቅ? ካህኑን ማንን ልጠብቅ? ማንን ልጠብቅ? ለማምለክ የት ልሂድ? የትም እኮ ነው መልሱ። እሺ ለማምለክ ማንን ልጠብቅ? አይገርም? ማንን? ካህን መጠበቅ የለብኝም ወይ? መጠበቅ አለብኝ። ማን ነው ካህን? ይሄው ሊቀ ካህናቴ ኢየሱስ ነው። እያንዳንዳችንን ደግሞ የንጉሥ ካህናት አረገን። መስዋዕትን እንድናቀርብ እግዚአብሔር ካህናት አረገን በክርስቶስ ኢየሱስ። ደን ተመልከቱ ወገኖች፣ መሰዊያውም የእኛ ራሳችን መቅደሱ ህይወታችን ነው አለ። ካህናትም ሌላ አንጠብቅም። ማን ነው አለ? እኛ። መስዋዕትስ በግ ላምጣ? ኮርማ ላምጣ? ለምንድን ነው በነገራችን ላይ እነዚህ ነገሮች የማያስፈልጉት? ስለ ኃጢአታችን ማን ታርዶልናል? አሁን የኮርማ ደምና የፍየል ደም ያስፈልገናል? ማን ጦሳችንን ማን ይዞት ሄዶ? ኢየሱስ ክርስቶስ ዕዳችንን ከፍሎ። ግን የምስጋና መስዋዕት እንሰዋለን አንሰው? የምስጋናን መስዋዕትን አቅርቡ ለእግዚአብሔር ሰው። አምልኮ ቀጥሏል፣ ግን የኃጢአት መስዋዕት አንሰዋል። በሌላ መልኩ ግን ቀጥሏል። ሌላ መስዋዕትን ግን እንሰዋለን፣ የምስጋና መስዋዕትን ግን እንሰዋለን። ምንድን ነው ለእግዚአብሔር የምንሰዋለን? ራሳችን። መሰዊያውንም ራሳችን አድርጎታል፣ መስዋዕቱንም ራሳችን አድርጎታል፣ የሚሰዋውንም ካህን ራሳችን። ይሄ አድሮታ ውጭ የነበሩትን በሙሉ ውስጥ አድርጓቸው። መቅደሱ ውጭ ነበር፣ ውስጥ አድርጓቸው። መሰዊያ ውጭ ነበር፣ ውስጥ አድርጓቸው። ካህናት ውጭ ነበሩ፣ እኛን ራሳችን አድርጓቸው። የምንሰዋው መስዋዕትም ውጭ ነበር፣ ውስጥ አድርጎታል። ሁሉን የኛ አድርጎታል። ስለዚህ ምን ይላል ጴጥሮስ? በሉ እደጉ፣ በመዳናችሁ እደጉ። እሺ ስትሰዉ ኔክሹር እናንተ ቅዱሳን ካህናት መሆናችሁን፣ ቅዱሳን ካህናት መሆናችሁን፣ ነፍስን ከሚዋጋ ስጋዊ ምኞት መለየታችሁን፣ ቅዱሳን ካህናት መሆናችሁን፣ የምትሰዉትን መስዋዕት ቅዱስ መስዋዕት መሆኑን፣ በእግዚአብሔር ፊት ቅዱስ የሆነ መስዋዕትን መሰዋት ነው የመጀመሪያው የእድገት መለኪያ። ሰው እያደገ ሲመጣ ቅዱስ መስዋዕትን በእግዚአብሔር ፊት ይሰዋል። ህይወቱን ቅዱስ መስዋዕት አድርጎ ለእግዚአብሔር ያቀርባል። ህይወቱን ቅዱስ ኑሮ አድርጎ ለእግዚአብሔር ያቀርባል። በዚህ ነው የሚታወቀው። የበሰለ ሰው ቅዱስ አምላኪ ወደ ላይ ህይወት ወደ ላይ ቅድስና ወደ ላይ ቅዱስ ካህን ነኝ፣ ቅዱስ መስዋዕት ነኝ፣ ቅዱስ መቅደስ ነኝ፣ ለእግዚአብሔር ቅዱሳን። እግዚአብሔር ይርዳን ወንድሞች እናቶች። ሰው ሲያድግ ኃጢአትን አይደፈርም። እኛ እንደዛ ይመስለናል። እያደገን ስንመጣ የማንደፍራቸውን ነገሮች እንደፍራለን። ሰው ሲያድግ ግን የበለጠ በቅድስና በእግዚአብሔር ፊት ይኖራል። ቅድስና ለማን ስለሆነ? አንድ ትምህርት አስተምሬ የነበረ ቅርብ ጊዜ፣ ምናልባት ዩቱብ ላይ ማየታችሁት ይሆናል። እዚህ መጽሐፍ ውስጥ ማለዳችሁ ከዚህ መጽሐፍ የተወሰደ ነው። ኮራምዲዮ የሚል ቃል ለማስተዋወቅ ሞክሬ የነበረ እኔ። ኮራምዲዮ ከፈለጋችሁ ጻፉት፣ መጽሐፍ ውስጥ ማለዳችሁ። ኮራምዲዮ አማርኛም አይደለም ኦሮምኛም አይደለም እንትንም አይደለም። ኮራምዲዮ የላቲን ቃል ነው። ከላቲን ነው ያመጡት። የመጽሐፍ ቅዱስ ተማሪዎች ነው ያመጡት። ሪፎርመርስ ተሐድሶአውያን የሚባሉት ነው የፈጠሯት ይችን ቃል። ከሁለት ቃላት የተወሰደች ናት ኮራምዲዮ። ዲዮ እግዚአብሔር ነው አምላክ ማለት ነው። ዲዮ አምላክ ማለት ነው። ኮራም ፌስ ማለት ነው፣ ፊት ማለት ነው። ፊት ማለት ኮራምዲዮ ማለት በአምላክ ፊት ማለት ነው። በአምላክ ፊት እና ለምንድን ነው ያመጣሁት ይችን ቃል? የምን ቴክኒካል ቃል? ህይወትን በአምላክ ፊት መኖር። በአምላክ ፊት ህይወትን ኮራምዲዮ በአምላክ ፊት መኖር፣ በእግዚአብሔር ፊት መኖር። እስቲ በእግዚአብሔር ፊት በሉ። በላቲን ምን ትባላለች? በሏታ ኮራምዲዮ ህይወትን በአምላክ ፊት፣ ህይወትን በአምላክ ፊት። ትዝ ይላችኋል እግዚአብሔር አብርሃምን አብርሃም አትፍራ እኔ ኤልሻዳይ ነኝ አለውና ዘፍጥረት 17 ላይ ኤልሻዳይ አንተ ዝም ብለህ በፊቴ ምን አድርጋለሁ? ተመለስ። አንተ በፊቴ ተመላለስ። ኑሮን በፊቱ መመላለስ፣ የአምላክ ፊታት በፊቱ መመላለስ። ኮራምዲዮ ያርግላችሁ እግዚአብሔር። በፊቱ መመላለስ ማለት ነው። በፊቱ ህይወታችንን ልክ በሱ ፊት እንደሚደረግ ቲያትር፣ በሱ ፊት እንደሚደረግ ፕሌይ፣ ላይፍን በሱ ፊት
በጣም ብዙዎቻችን ህይወትን በሰው ፊት ነው የምንኖረው። ህይወትን በሰው ፊት ፓስተሩ አለ ወይስ የለም? አለ። ህይወትን በአገልጋዮች ፊት እንድንኖር አልተጠራንም። ለዚህ ነው ታድሳውያን ኮራም ሊሆን ህይወትን በአገልጋዮች ፊት፣ ህይወትን በካህናት ፊት፣ ህይወትን በእንትኖች ፊት፣ ህይወትን በሰው ፊት ሳይሆን ህይወትን በማን ፊት? እግዚአብሔር ደግሞ የሌለበት ቦታ አለ አለ የለም? አሁን አዲስ አበባ መኪና ስንነዳ አይታችሁ እንደሆነ መኪና ስንነዳ የፍጥነት መቆጣጠሪያ ራዳር አምጥተዋል። ከተፈቀደልህ ፍጥነት በላይ ከሄድ ፎቶ አንስቶ ራሱ ያሳይ። አንዳንድ ቦታ ላይ ነው ያሉት፣ ተደብቀው ነው የሚያደርጉት። የሆነ ቦታ ይደበቅና አነጣጥሮ የምትሄድበትን ፍጥነት ይለካል። 50 ኪሎ ሜትር በሰዓት ነው እዚህ የሚፈቀደው ከተባለ በዚህ ያነሳና ይሰጣል። እኔ ማት ጊዜ ተቀጣሁ፣ ማት ጊዜ እውነት ተቀጥቼ አላውቅም የሚል ኩራት ነበረኝ የምናገረው ጊዜ። እኔ እኮ ትራፊክ ተቀጥቼ አላውቅም። አንድ ጊዜ እንደውም በሳምንት 3 ቀን ምናምን ተቀጣሁ። በቃ ራዳር ይላል። ቀስ እያለን ለምደነው ራድ ካሜራዎቹ የት ቦታ ላይ ጠምደው እንደሚቆዩ እኛ አሁን በእኛ ሰፈር አውቀነዋል። ቢኖሩም ባይኖሩም አውቀነዋል። አንድ ሁለት ቦታዎች አሉ። አሁን እኛ ስንነዳ አንድ ሁለት ቦታዎች አሉ። አንዳንድ ጊዜ እኮ ላይኖሩ ይችላሉ፣ ግን እንደሚኖሩ አድርገን ነው የምንነዳው። እና ልክ እዛ ቦታ ላይ ስለ ያስታውቃሉ። 6 ሌን እንደዚህ እየነዳ መኪና የሚነዳው በሙሉ ስነ ስርዓት የዘንቅስ ከዛ የሚያቆምበትን ቦታ ስለምናውቀው ከዛ በኋላ ሰው ይመለሳል። እንደገና ካሜራው ያለ ሲመስለን ደግሞ እንደገና ስነ ስርዓት። ወገኖቼ የእግዚአብሔር ካሜራ እኮ የሌለበት ቦታ ይሄ አንዳንድ ቦታ ላይ ስለተተከለ ነው። እግዚአብሔር እኮ ያልተከለበት ቦታ የለም። የእግዚአብሔር አይኖች በተሰወረ ስፍራ ብቀመጥ አንተ በዚህ አለ ይላል። ጨለማ በአንተ ዘንድ አይጨለም። እውነት ጨለማ ይደብቀኛል፣ ጨለማ በአንተ ዘንድ አይጨለም። እንዲሁ በቃ ሲኦል ድረስ ወርዳለሁ። ሲኦል አንተ አለ። ወደ ሲኦል እንኳን ጦር እግዚአብሔር የሌለበት ቦታ ስለሌለ በእግዚአብሔር ፊት መኖር ያርግላችሁ። አሜን ወገኖቼ። በጣም የክርስትናን ኃይል ያሳጣነው፣ ጉልበት ያሳጣነው በዚህ ዘመን ድራማ ስለምንሰራ ነው። ፈሪሳዊነት ይባላል። የኮራምዲዮ ተቃራኒ ፈሪሳዊነት ይባላል። ግብዝነት ይቀርታል። ግብዝነት ይባላል። ሂፖክሪሲ ይባላል። ሂፖክሪሲ ደግሞ ህይወትን በሰው ፊት ሂፖክሪሲ፣ ህይወትን በሰው ፊት ሂፖክሪሲ፣ ግብዝነት፣ ህይወትን በአምላክ ፊት ኮራምዲዮ እና እግዚአብሔር ከግብዝነት እያወጣ ወደ ኮራምዲዮ ማለት ነው። ግብዝነት በሰው ፊት ድራማ መስራት፣ በሰው ፊት መንፈሳዊ ለመሆን መሞከር፣ በሰው ፊት በጣም የተለወጠ ሰው መመስረት። የበሰለ ሰው ሲመጣ ህይወትን በእግዚአብሔር ፊት ይኖራል። ወደ ላይ ቅዱስ መስዋዕት ለእግዚአብሔር ይሆናል የሚለው ሌላውን በመጽሐፍ ውስጥ ልታገኙ ትችላላችሁ። ሰው እያደገ ሲመጣ እግዚአብሔር የሚጸየፋቸውን ነገሮች ይጸየፋል። ሰው እየበሰለ ሲመጣ እግዚአብሔር የሚጸየፋቸው መንፈሳዊ ህይወት ጎጂ የሆኑ ነገሮች ይጸየፋል። ያው ዛሬ በቃ መንፈሳዊ እድገት ስለሆነ ሚሊዮን ጊዜ ነው ልጆችን ምሳሌ የማደርጋቸው፣ ልጆቻችንን ምሳሌ የማደርጋቸው። ልጆች ያላችሁ ሰዎች ያው ታውቃላችሁ። ይሄን ልጆቻችሁ ልጆች ያላችሁ እስቲ ልጆቻችሁ የወለዳችሁ ከፍ አድርጉ በደንብ አድርጋችሁ። በጣም ደስ ይላል። ልጆች የማን ስጦታዎች ናቸው? እሺ ስታሳድጉ ስናሳድግ ልጆቻችንን እኔ የወላጆች የአፍ መፍቻ ቋንቋ እምላታለች። እዛ መጽሐፉም ላይ ጽፌያለሁ። የወላጆች የአፍ መፍቻ ቋንቋ ምንድን ናት ብዬ የወላጆች አፍ መፍቻ ቋንቋ፣ የአዲስ ወላጆች አፍ መፍቻ ደግሞ የልጅ አፍ መፍቻ ነው እንጂ የወላጅ አፍ መፍቻ የወላጅ አፍ መፍቻ እንደወለደ ሰው ነገራቸዋል። ምንድን ናት የወላጅ አፍ መፍቻ? በተለያየ ቋንቋ ሊሆን ይችላል፣ ግን የወላጅ አፍ መፍቻ ተው በዚህ ነው አፋችን የፈታን። ገና ድክ ማለት ሲል ተው በእንግሊዝኛ ስታፕ። ለምንድን ነው እንደዚህ አድርገው የሚያደርጉት? ልጆች እያሉ የማይነኩት ነገር የለም። የማይነኩት አፈር አንስቶ ለመብላት ይሞክር። ምግብ አይበላለን አፈሩን ለመቀመጥ ተው። ካካ ነው እያለ ተው። ካካ መሆኑን አያውቅም። ተው። ኤሌክትሪክ ለመያዝ ይሞክራሉ። ተው። ቴሌቪዥኑን አንስተው አናታቸው ላይ ለመገልበጥ ተው። ከዛ መራመድ ሲጀምሩ ትንሽ ተው ያልናቸው ቦታ ላይ በጣም ስለሚደርሱ አሁን በእኛ ቤት በእናንተም ቤት ምናልባት ነገሮችን ልጆች ወደማይደርሱበት በማራቅ ነው የተከላከለ። ተዝጋቢ ወላጆች ያውቃሉ። ሰው አቆ በደንብ አሉ። ምን አረገ መሰለህ? ከፍ አረግ ነው። ፎቶግራፉን ገልብጠው እንዳይጥሉት ከፍ አርገን ሰቀለ። ቲቪውን ራሱ ከፍ አርገን ሰቀለ። እንደዚህ ብለን ነው የምናየው። ራሱ አይደርስባት ማለት የማይደርስባት ቦታ ላይ ታደርሷል። የማይደርስባት በመከልከል የማይደርሱበት ቦታ በማድረስ ከዛ ሳታስቡት ልጆቻችሁ መዝ ብለው ያድጋሉ። ትልልቅ ልጆች ይሆናሉ። ትልልቅ ልጆች ሲሆኑ ድሮ የከለከላችኋቸው ነገሮች ላይ ይደርሳሉ። ፎቶም ላይ ደርሰዋል፣ ቲቪውም ላይ ደርሰዋል። እንደውም አልፈውታል። እንደዚህ ብለው ያዩታል። እኛ ከልክለን ላይ ሰጠለን፣ እነሱ እንደዚህ ያዩታል። ሲደርስበት
አያስፈልግም። ሲደርሱበት ኦልሬዲ አእምሯቸው ስላደገ ስለበሰለ አይነኩትም። አደገኛ ነገር አይነኩም። እቤት ውስጥ እንደውም ቤት ጠባቂ እናደርጋቸዋለን። ገልብጦ ቢነካው አይነካም። አሁን ስለበሰለ አይነካም። ድሮ ለመንካት ሞክረው ስላልበሰለ። ወንድሞች እናቶቼ፣ ክርስትና ህይወት በተውና በተይ ይጀምር ይሆናል። እየበሰለ ሲመጣ በምን ያስታውቃል? የተከለከለ ነገር ጋር አይጫወትም። በስሏላ ደረሰበት። ግን በስሏላ ድሮ እንትን ተከልክሎ ነበር፣ ደረሰበት። አሁን ሲደርስ ግን በስሏላ። እግዚአብሔር በዚህ ይባርካቸው ክርስቲያኖች። አሁን እኛ ትንማትንካ አሁን የኢትዮጵያ ክርስቲያን ኮልማትንካ ዘመናትንካ ትናትንካ ምናምን ተብለናል። እኛም አሁን እንከራከራለን። አንዳንዴ ትንሽ ብቀምስስ ዘፈንስ ደግሞ እንትን ባረግስ ከዛ እንትን ባረግስ ብነካውስ ብነንትን ባረግስ ትንሽዬ ነገር አድርጌ ከዛ ብተወውስ። ይሄ እኮ በነገራችን ላይ ያለ መብሰል ምልክት። ሰው ሲበስል እንኳን አደጋ የሚያስከትል እንኳን ወደ ክርስቶስ የማያስጠጋ ነገር ኖርማል የሆነ ነገር መንካት ያስጠላል። እኛ እንኳ አሁን በዚህ ጊዜ ቁጭ ብለን እንዝፈን መከራከር አልነበረብንም። ከፍ ወዳለው ነገር መሄድ ነበረብን። ሰው እየበሰለ ሲመጣ እነኚህ የመሳሰሉ ጥቃቅን ነገሮች ኃጢአት ናቸው አይደለም ብሎ አይከራከርም። ልክ ልጃችሁ አድጎ ሲመጣ ቲቪውን መንካት ኃጢአት ነው አያስፈልገኝም፣ ይሄን ልብላው አልብላው፣ አላስፈለገኝም። የበሰለ ሰው ለህይወቱ ለመንፈሳዊ ህይወቱ ምን እንደሚያስፈልገው ማወቅ የሚችልበት ቴስት ስለተሰጠው እግዚአብሔር የማይከብርበትን ነገር ይጸየፋል፣ እግዚአብሔር የሚከብርበትን ነገር ያደርጋል። ህይወትን በእግዚአብሔር ፊት ይኖራል። ይህን እግዚአብሔር ያብዛላችሁ። ቅድስና ለእግዚአብሔር ነው የመጀመሪያው መለኪያ። ሰው እየበሰለ ሲመጣ ቅድስና ለእግዚአብሔር። ሁለተኛው ሌሎችን ቶሎ ብዬ ላሳያችሁ። ሰው በመንፈሳዊ ህይወት እየበሰለ ሲመጣ ከዛ ወደ ጎን ነው። አሁን ወደ ጎን እጆቻቸውን ስትዘረጉ ማን አለ? ሰው አለ። ወደ ላይ ማን አለ? ወደ ጎን ወንድሞችና እህቶች አሉ። ሰው እየበሰለ ሲመጣ ምን ይበዛለታል? ወደ ጎን ወንድሞችና እህቶችን መውደድ፣ ወደ ላይ የቅድስና ህይወት፣ ወደ ጎን ወንድሞች እህቶችን መውደድ። ይሄንን የተለያየ ቦታ ላይ ልታገኙ ትችላላችሁ። ግን አንድ ቦታ ላይ ሃይላይት ላድርግላችሁ። አንድ ቦታ ላይ አንደኛ ጴጥሮስ ምዕራፍ 1 ቁጥር 22 ላይ እዚህ ላይ ለእውነት እየታዘዛችሁ ግብዝነት ለሌለበት ለወንድማማች መዋደድ ለወንድማማች መዋደድ ነፍሳችሁን አንጽታችሁ እርስ በርሳችሁ ከልባችሁ አጥብቃችሁ ተዋደዱ። እኔ ይሄንን ሳነብ ሁል ጊዜ በጣም እገረማለሁ። የሚጠቀምባቸውን ቃላት ተመልከቱ። በጣም ኃይለኛ ቃላት ናቸው። ወንድማማች መዋደድ ነፍሳችሁን አንጽታችሁ እርስ በርሳችሁ ከልባችሁ አጥብቃችሁ ተዋደዱ። እርስ በርሳችሁ ከልባችሁ አጥብቃችሁ ተዋደዱ። እርስ በርሳችሁ ከልባችሁ አጥብቃችሁ፣ እርስ በርሳችሁ ከልባችሁ አጥብቃችሁ፣ እርስ በርሳችሁ በርስ እንደገና ሰው ሲበስል ይሄ ነው። ለምን መሰላችሁ ወገኖች? አንድ ነገር ላሳያችሁና ቶሎ ዘላታለሁ። ምክንያቱም ተመልከቱ ጴጥሮስ የሚናገረው እርስ በርሳችሁ ከልባችሁ አጥብቃችሁ ተዋደዱ። ዝም ብለን በሞራል ያመጣ ነው አይደለም። በሞራልና በቅስቀሳ እርስ በርሳችሁ ተዋደዱ፣ እናንተ እርስ በርሳችሁ ተዋደዱ በሞቅታ ያመጣ ነው አይደለም። በሪያሊቲ ላይ የተመሰረተ ነው። ክርስትና ማለት አዲስ አይደንቲቲ የተቀበልንበት። ስሙኝ በደንብ አድርጋችሁ ወንድሞች እናቶች፣ ክርስትና ማለት አዲስ አይደንቲቲ የተቀበልንበት አዲስ ማንነት። ክርስትና ማለት አዲስ ማንነት። ክርስቶስ ኢየሱስ አዲሱ ማንነታችን ነው ብዬ ነው የማምነው መጽሐፍ ቅዱስ ላይ። ይኸው ዳግመኛ የተወለዳችሁት ቁጥር 23 ተመልከቱ። ዳግመኛ የተወለዳችሁት ከሚጠፋ ዘር አይደለምና እርስ በርሳችሁ አጥብቃችሁ ተዋደዱ። ዋይ ዳግመኛ ተወልዳችኋል። ዳግመኛ የተወለዳችሁት ደግሞ ከማይጠፋ ዘር ነው። እኛ እርስ በርሳችን አጥብቀን ወንድማማቾች ሆነን እንድንዋደድ ያደረገን ነገር ምንድን ነው? ወንድሞችና እህቶች አድርጎ ዳግመኛ ስለወለደ ኢየሱስ ክርስቶስ አሁን አዲሱ ማንነታችን ስለሆነ ማንም በክርስቶስ ቢሆን፣ ይሄ ቶሎ ብዬ እናገራለሁ ወገኖች፣ ማንም በክርስቶስ ቢሆን ምንድን ነው ይላል? ተናገሩት በደንብ። ማንም በክርስቶስ ቢሆን አዲስ ፍጥረት ነው። ምን ማለት ነው? ማንም በክርስቶስ ሲሆን አይሁዳዊ፣ የግሪክ ሰው፣ ባሪያ፣ ጨዋ፣ ወንድ፣ ሴት አይደለም። በዚያ አይሁድ የለም፣ የግሪክ ሰው የለም፣ ባሪያ የለም፣ ጨዋ የለም፣ ወንድ የለም፣ ሴት የለም። ማንም ክርስቶስ ኢየሱስን ሲቀበል አዲስ ማንነት ክርስቶስ ነው መታወቂያችን ነው። ምን ማለት ነው? ወንድ የለም፣ ሴት የለም፣ አይሁድ የለም፣ የግሪክ ሰው የለም ሲባል ኢየሱስ ነው ዋና መታወቂያ ማለት ነው። ማንነት የተለየ ቀለም አለኝ፣ የተለየ ቋንቋ አለኝ፣ የተለየ ጾታ አለኝ፣ የተለየ ክላስ አለኝ፣ የተለየ ስራ አለኝ። ታስፋይ እንደ አበባ ነው። ደስ ይበላችሁ። በሱ ግን
ዋናው መታወቂያ ግን እሱ መሆኑ ቀረ ማለት ነው። እግዚአብሔር ስለ ዳግም ልደት የተባረከ ይሁን። ዳግመኛ ወለደ ከማይጠፋው ሰው ዳግመኛ ወለደ። ዳግም ልደት ማለት የድሮ ሰውዬ ተሻሽሎ አይደለም። የድሮ ሰውዬ ተሻሽሎ አይደለም። የድሮ ሰውዬ አዲስ ሆኖ ነው። በምን ላስረዳችሁ ወገኖች? አሁን መኪና ሳይክል ምናምን ያላችሁ ታውቃላችሁ። ጋራዥ ይዘን ስንሄድ አስጠግነን ነው የምንመለሰው እና ቶዮታ መኪና ካለኝ ቶዮታዬን ይዣት ከሄድኩ ማርቼዲስ ሆና ትወጣለች ብዬ አልጠብቅም። ማንነቷ አይቀየርም። የቀድሞ ማንነቷ ጠገን ብሎ ያችኑ ቶዮታ እያልኩ መልሳል። ደህና ነው፣ ድምጿ ቀንሷል፣ ዘይቷ ተቀይሯል፣ ትሻላለች እንጂ ያችው ናት። ይሄ ጋራዥ ነው። ጋራዥ ይጠግናል እንጂ አይለውጥም። ክርስትና ጋራዥ አይደለም። ከነማንነት የገበቼ አንዳንድ ነገሮች ተሻሽዬ አዳዲስ መዝሙር እየዘመርኩ ያው ሰውዬ ተመልሼ እና ክርስትና ምንድን ነው? ቅድም የገባው ሰውዬ ማርቼዲስ ሆኖ ሌላ ምንድን ነው? ሌላ ማለት እኔ ነጭ አይደለሁም እንዴ? ወይ ጥቁር አይደለሁም እንዴ? ወይ ኦሮሞ አይደለሁም እንዴ? ትግሬ አይደለሁም እንዴ? እንትን አይደለሁም እንዴ? እንትን እሷን አስጠብቄ መውጣታችን እሺ ምን ሆኜ ወጣ? ይሄ ወንጌል ነው በነገራችን ላይ ፖለቲካ አይደለም። ምን ሆኜ ወጣ? ሌላ ምን የሚባል ነው? ሌላ አዲሱ ሰው ምን አዲሱ ሰው ስሙ ምንድን ነው? አዲሱ ሰው ኤፌሶን 2 አንብቡ። ከሁለቱ ወስዶ ከአይሁድና ከግሪክ ምናምን ወስዶ ከሁለታቸው አንድ አዲስ ሰው ሰራ ይላል። አዲስ ሰው በርስቲ አዲስ ሰው ወንቁኝ አዲስ ፍጥረት እያለን ዘምር ነበር እኛ ድሮ። አዲስ ሰው እንዲህ ቆይ ወንድ አይደለም እንትን አይደለም አለ እኮ በአካባቢው። በነገራችን ላይ አሁን ለምሳሌ ዘራችን አለ፣ ቋንቋችን አለ፣ አገራችን አለ። የምንችለውን ቋንቋ ነው የምንናገረው፣ አገራችን አለ። የሀገራችንን ምግብ ነው የምንበላው፣ አለባበሳችን እንደ ሀገራችን ነው። ጾታችንም አለ። ወንድ የለም ሴት የለም ሲል እኮ አለ እኮ ወንድ አለ ሴት አለ። እና ምን ማለት ነው ታዲያ? አለ አይደል እንዴ? አለ። ግን ዋናዬ ግን አለ ዋናዬ በክርስቶስ ኢየሱስ ያገኘሁት ማንነቴ አዲሱ ሰው ነው ዋና። በክርስቶስ ኢየሱስ ዳግመኛ ወለደና እግዚአብሔር አዲስ ሰው አረገ። ስንቶቻቸው አዲስ ሰው ሆናቸው? አጠገባቸው ያለው ሰውዬም ስሙ አዲሱ ሰው ነው፣ አዲሷ ሰው ነው። ስለዚህ በክርስቶስ ኢየሱስ ዳግመኛ ስንወለድ እኛን እግዚአብሔር ምን አረገን? ወንድሞችና እህቶች። ወንድሞችና እህቶች ይሄ ነው፣ ወንድሞችና እህቶች አረገን። በመንፈሳዊ ህይወት ሰው ሲያድግ ምን ይሆናል? በክርስቶስ ኢየሱስ የተወለዱትን ሁሉ ይወዳል። በክርስቶስ የተወለዱትን ይወዳል። በቃ ይሄን ቶሎ ነው የምዘለው። ግን ቤተክርስቲያን አሁን ያለችበት በጣም ዋና ትልቁ ችግር ይሄ ነው። ከነ ድሮ ማንነታችን ነው ቁጭ ያለ ነው። በእኛና በማያምነው መካከል ምንም ልዩነት የለም። አጠገባቸው ያለውን ወንድም ለመውደድ የሚቸገሩ ሰዎች አሉ፣ ከሌላ ጎሳ ስለሆነ። እኛ ቅርብ ጊዜ እንደውም አንዳንድ ቦታ የሰማነው ሌላ ጎሳ ያለ ሰው ጋር ሄደው ወንጌል የማይመሰክሩ ጎሳዎች አሉ። ከዛ ጎሳ ስለሆነ ቢድን ባይድን ራሱ ግድ የላቸው። ከዛ ጎሳ ስለሆነ ዝም ብለህ ቀስ ብለህ አርፈህ ወደ ሀገር አትሄድም ምናምን እያላቸው ይመስላል አሁን ራሱ። ግን ወገኖች ይሄ እኮ ወንጌል እኮ ነው። ዜስ ጋውስ እኔና እናንተ አሁን ወንድሞችና እህቶች ነን። እኔ አሁን ወንድማችሁ ነኝ። ምን ታረቅ? በቃ ወንድማችን ነገር ይወቀው በመንፈሳዊና ለየት ባለ ሳስተው ነው እንጂ የእውነት ነው። አረ የእውነት ነው። እንደውም ከስጋ ይበልጣል። በስጋ ከእናንተ ከተወለዱት ይልቅ እኔ እቀርባቸዋለሁ። በስጋ በጣም ራሴን ምሳሌ አድርጌ እናገራለሁ። ምን ታረቁኛላችሁ? በስጋ ተወልዶ ጌታ ኢየሱስን ከማያውቀው ወንድም ይልቅ እኔ በጣም የቅርብ ዘመድ ሆኛለሁ። እደግማለሁ። በስጋ ከእናትና ከአባት ተወልዶ ጌታ ኢየሱስን ከማያውቀው ሰውዬ ይልቅ እኔ እናንተ በጣም ቅርብ ዘመድ ነን። እንዴት? እኔ እናንተ በጣም ቅርብ ነው። ወንድምና ወንድም ያኛው ወንድም ነው። ግን ጳውሎስ ራሱ በስጋ ወንድሞቼ የሆኑት ነው የሚለው። በስጋ ነው ያኛው። ዋናው ይሄ ነው። ዋናው አይደንቲቲ ኢየሱስ የሰጠን ዋናው አይደንቲቲ። እኔ በዚህ እከራከራለሁ። ዋናው አይደንቲቲ ኢየሱስ የሰጠን። በስጋ ዘመዶቼ ከሆኑት ይልቅ እናንተ ትቀርቡኛላችሁ ኢየሱስ ያላችሁ። እንዴት? ወንድምና ወንድም የእውነት ነው። የእውነት ነው። እስከ መቼ ድረስ ነው? ለዘላለም። በስጋ ተወልደው ክርስቶስን የማያውቁትን አላገኛቸው ይሆናል በሰማይ ቤት። እኔና እናንተ ግን ለዘላለም። ደግሞ እግዚአብሔር የተለያየ መኖሪያ አልሰራልንም። የጋሞ በዚህ በኩል፣ የኦሮሞ በዚህ በኩል፣ የነጮቹ በዚህ በኩል፣ የእንትኖቹ በዚህ በኩል። አባቴ ጋር ስትመጡ ብዙ ቤቶች አሉ አላለም ኢየሱስ? ብዙ ቤት። በጣም ባህላዊ ቤቶቻቸውን የሚጠብቁ ሰዎች አሉ ሲሄዱ። ይቅርታ በአባቴ ቤቶች አይደለም ኢየሱስ ያስተማረው። ዮሐንስ 14 በአባቴ ምን ስንት ቤት አለ? ብዙ። ስንት ቤት አለ? ስንት ቤት አለ? በአባቴ ቤቶች ነው። በአባቴ ምን? የአባቴ ቤት ስንት ቤት ነው? አባቴ ቤት ብዙ ክፍሎች አሉ ነው ያለው። ቤቱ አንድ
እግዚአብሔር አንድ ነው፣ ቤቱም አንድ ነው። ለዘላለም አንድ ላይ እናበራለን። ለዘላለም አንድ ላይ በጉል እናከብራለን። ለዘላለም አንድ ላይ እንኖራለን። እዚህ በስጋ ዘመዶቻችን የሆኑትን እንለያቸው ይሆናል። ከእኛ ግን መለያየት አንችልም። የክርስቶስ ኢየሱስ ደም አጣብቆናል፣ አንድ አድርጎናል፣ ወንድሞችና እህቶች አድርጎናል። ዳግም ልደትን አግኝተናል። ሌሎች ነገሮቻችን ዋና መገለጫችን አይደለም። ጾታዬ ዋና መገለጫዬ አይደለም። ሀብቴ ዋና መገለጫዬ አይደለም። ዘርና ቋንቋዬ ዋና መገለጫ አይደለም። ኢየሱስ ክርስቶስ ዋና መገለጫ። አሜን። በዚህ ዶክትሪን ላይ ተመስርቶ ወንድሞችና እህቶችን ይወዳል። በቃ ቶሎ ቶሎ መጨረስ አለብን። ሶስተኛና አራተኛው ወደ ውስጥ ያልኳችሁ አካሉን ነው፣ ቤተክርስቲያን። መጽሐፉ ላይ በደንብ ይዩት። መጽሐፉ ላይ በደንብ አይተሻላችሁ። ምዕራፍ 4 ቁጥር 10 እስከ 11 ድረስ አለላችሁ። አንደኛ ጴጥሮስ ላይ ምዕራፍ 4 ቁጥር 10 እስከ 11 ላይ ልዩ ልዩ ጸጋ ተቀበላችኋል ምናምን ይላል። ይሄን በጣም ሰፊ ትምህርት ስለሆነ ሜቢ ቶሎ ሰምራይዝ ማድረግ አለብን። ልዩ ልዩ ጸጋ እናንተ ልዩ ልዩ ጸጋ የተቀበላችሁ የእግዚአብሔር የጸጋ ስጦታ መጋቢያን ናችሁ ይላል። አስተዳዳሪዎች ናችሁ ይላል። ልዩ ልዩ ጸጋን እግዚአብሔር ሰጥቷችኋል ይላል። ሜቢ ብናነበው ጥሩ ነው። ምዕራፍ 4 ላይ ትሄዳላችሁ። አንዴ ምዕራፍ 4 ቁጥር 10 ላይ ምዕራፍ 4 ቁጥር 10 ጀምሮ እንደዚህ ይላል። ልዩ ልዩን የእግዚአብሔርን ጸጋ ደጋግ መጋቢዎች እንደመሆናችሁ እያንዳንዳችሁ የጸጋን ስጦታ እንደተቀበላችሁ መጠን በዚያው ጸጋ እርስ በርሳችሁ አገልግሉ። ይሄ ነው ወደ ውስጥ ያገለግላል። በዚያው ጸጋ እርስ በርሳችሁ አገልግሉ። ማንም ሰው የሚናገር ቢኖር እንደ እግዚአብሔር ቃል ይናገር፣ የሚያገለግልም ቢሆን እግዚአብሔር በሚሰጠኝ ኃይል ነው ብሎ ያገልግል። እግዚአብሔር ልዩ ልዩ ጸጋን ሰጥቷችኋል። ልዩ ልዩ ካሪዝማ ሰጥቷችኋል። ልዩ ልዩ የጸጋ ስጦታ ሰጥቷችኋል። በዚያው የጸጋ ስጦታ አገልግሉ። ወደ ላይ ያመልካል፣ ወደ ጎን ይወዳል፣ ወደ ውስጥ ያገለግላል። ልዩ ልዩ ጸጋን ተቀብላችኋል። ከሮሜ 12 ጋር ተመሳሳይ ነው። ሮሜ 12 4 እስከ 8 ላይ አለላችሁ። ሮሜ 12 4 እስከ 8 ላይ ቅዱስ ጳውሎስ በአንድ አካል ብዙ ብልቶች እንዳሉን የብልቶቹም ስራ ሁሉ አንድ እንዳይደለ እንዲሁ ብዙዎች ስንሆን በክርስቶስ አንድ አካል ነን፣ እርስ በርሳችንም እያንዳንዳችን የሌለው ብልቶች ነን። እንደተሰጠንም ጸጋ ልዩ ልዩ ስጦታ አለን። ትንቢት ቢሆን እምነታችን መጠን ትንቢት እንናገር፣ አገልግሎት ቢሆን አገልግሎታችን እንትጋ፣ የሚያስተምር ቢሆን በማስተማሩ ይትጋ፣ የሚሰጥ የሚገዛ እያለ ይቀጥላል። ልዩ ልዩ የጸጋ ስጦታ ተቀበለ። የአገልጋዮች እጆቻችሁ ከፍ አድርጉ። በደንብ ከፍ አውረዱ። የአገልጋዮች ያልሆናችሁ ምዕመናን እጆቻችሁ ማታገልጋሉ ምን ነው አንሶ ጠረጠራችሁ ማለት ነው። ምን ላስተምረን ነው ታዲያ? ለምን ነው እጃችሁን ያላወጣችሁ? እስቲ አገልጋዮች እጃችሁን አንሱ። ያላነሳችሁ እኮ አላችሁ እዛ አንሶ። እሺ አገልጋይ ብለናችሁ እጃችሁን አንሱ። ይሄ ማለት ነው። ይሄ ማለታችሁ ካልገባችሁ በጣም አድርጋችሁ መጽሐፍ ቅዱስን አንብቡ ወንድሞች እናቶች። ጌታ ኢየሱስ ክርስቶስን አምነው ዳግመኛ የተወለዱ ሁሉ ቢያንስ አንድ የጸጋ ስጦታ ተሰጥቷቸው። ጸጋ ያልተሰጠው እውነተኛ አማኝ የለም። ካሪዝማቲክ ጊፍት ተሰጥቷል። የጸጋ ስጦታ እንለዋለን። በግሪክ ካሪዝማ ይባላል። ካሪዝማ ማለት ካሬስ ጸጋ የሚል ውስጡ ስላለው በጸጋ የተሰጠ የማይገባን የጸጋ ስጦታ ተሰጥቶናል። ያው ወንድሞች ናቶች አባጭሩ ላስረዳችሁና እናንተ መጽሐፍ ውስጥ ይሁት። ቤተ ክርስቲያንን የሚመስላት መጽሐፍ ቅዱስ በአካል ነው። ቤተ ክርስቲያን አንድ አካል ናት። እያንዳንዱን ምእመን ደግሞ የሚያደርገው የአካል ብልት ነው። ይህን በደንብ አድርጋችሁ ተመልከቱ። ቤተ ክርስቲያን ምንድን ናት? አካል ናት። እያንዳንዱ ደግሞ አማኝ የአካል ብልት ነው። እጅ፣ እግር፣ አፍንጫ፣ አይን፣ ጆሮ ምናምን ነገር ነው። አገልግሎት የሌለው የአካል ብልት እንደሌለ ሁሉ አገልግሎት የሌለው ክርስቲያን ሊኖር አይችልም። እውነተኛ ክርስቲያኖች ከሆንን አንድ ጸጋ ተሰጥቶናል። ቢያንስ ለአንዳንዶቻችን 2-3 ተሰጥቶ ይሆናል። ቢያንስ አንድ ጸጋ ተሰጥቶ፣ አንድ ካሪዝማ ተሰጥቶ፣ እውነተኛ አማኝ አንድ ነገር ተሰጥቶ። እውነተኛ አማኞች በሙሉ አገልጋዮች ናቸው። የማያገለግል እውነተኛ አማኝ የለም። እያንዳንዱ አማኝ አንድ ነገር በእግዚአብሔር ቤት እንዲያሟላ እግዚአብሔር ሰጥቶታል። የጸጋ ስጦታ ይባላል። አሁን የጸጋ ስጦታ ሲባል እኛ ትንቢት፣ ልሳን ምናምን ብቻ ነው የምናውቀው። ግን መርዳት፣ ማገዝ፣ መስጠት፣ መግዛት ማን ነገር ናቸው። በጣም ብዙ የጸጋ ስጦታ አለ። ልዩ ልዩ የጸጋን ስጦታ እግዚአብሔር ሰጥቶ አስነስቶናል። በእግዚአብሔር ቤት ውስጥ ያገለግላሉ። ሰው እየበሰለ ሲመጣ ምን ይሆናል? ሰጪ ይሆናል። ይህን ያብዛላችሁ እግዚአብሔር። ሰው እየበሰለ ሲመጣ ምን ይሆናል? ሰጪ ይሆናል። እየመጣ ተካፋይ ብቻ ሳይሆን ሰጪ ይሆናል። በሆነ መንገድ ይሰጣል። እግዚአብሔር በሰጠ የጸጋ ስጦታ ቤቱን ያገለግላል። የእግዚአብሔርን ቤት ያገለግላል። ሁሉ አገልጋይ እንዲሆን ነው እግዚአብሔር ይጠራል። ሁሉ ካህን እንዲሆን ነው እግዚአብሔር ይጠራል። በእግዚአብሔር ቤት ውስጥ ሁሉ አገልጋይ ነው። አሁን ሳትሰሙ መሄድ የለባችሁ። ይህም ብለን ስንናገር ሰው ምን እያልን ይመስለዋል? በእግዚአብሔር ቤት ውስጥ ሁሉ መሪ ነው ያለን ይመስላል። በእግዚአብሔር ቤት ውስጥ ሁሉ መሪ አይደለም። ሁሉ መሪ አይደለም በሉ። በደንብ መስማት የማረጋ ሁሉ መሪ አይደለም በሉ። ግን ሁሉ ምንድን ነው? ሁሉ መሪ አይደለም። ግን ሁሉ ምንድን ነው? ሁላችን መሪዎች፣ ግን ሁላችን አገልጋዮች። በቃ ገብቷችኋል። መጽሐፍ ቅዱሳዊ ማስረጃ ስጠን ካላችሁ ኤፌሶን 4 አንብቡ። ለእያንዳንዳችን ጸጋ ተሰጠን ይላል።
ለእያንዳንዳችን ምን ተሰጠን? ቁጥር 7 ላይ ለእያንዳንዳችን ጸጋ ተሰጠን ይላል እንድናገለግል። ለእያንዳንዳችን ጸጋ ተሰጠን ይልና ከዛ ወረድ ብሎ ለሁላችን ጸጋ ተሰጥቷል እንድናገለግል። ወረድ ይልና ግን ከመካከላችን አንዳንዶቹን ሐዋርያት፣ አንዳንዶቹን ነቢያት፣ አንዳንዶቹን ወንጌል ሰባኪዎች፣ አንዳንዶቹን እረኞች፣ አንዳንዶቹን አስተማሪዎች እንዲሆኑ። ስለዚህ ከሁላችን መካከል ደግሞ አንዳንዶች አሉ ማለት ነው። ሁላችን እናገለግላለን፣ አንዳንዶች ግን ይመሩናል። አንዳንዶች የሚላቸው የሐዋርያት ነቢያት ምናምን ምንላቸው አሁን አሉ የሉ ምናምን ብለን የምንጨቃጨቀው ነው። እሱም ችግር የለም፣ በቤታችሁ ተጨቃጨቁ፣ ምን ችግር የለም። አሉ የሉ ምናምን ግን አንድ ነገር ግን እውነት ነው። አንድ ነገር ግን እውነት ነው። እነኚህ ቤተ ክርስቲያንን የሚመሩ የአገልጋዮች ኮሚኒቲ ናቸው። በማስተማር በመምራት በወንጌላዊነት በልዩ ልዩ መልኩ ቤተ ክርስቲያንን የሚመሩ ጸጋዎች ናቸው ብዬ አምናለሁ። የአንዳንዶቹ ናቸው። እነኚህ አንዳንዶቹ ናቸው። አንዳንዶቹ ከመካከላችን ይመሩናል። ሁላችን ደግሞ ጸጋ ስለተሰጠን እናገለግላለን። ይህች ናት የእግዚአብሔር ቤት። እግዚአብሔር ውበቱን ይመልስልን። የቤተ ክርስቲያን ውበት ምንድን ነው? አንዳንዶቹ ይመሩናል፣ ያስታጥቁናል። አስታጣቂዎች ናቸው እነኚህ። አሁን ፓስተሮች ልትሏቸው ትችላላችሁ፣ ሽማግሌዎች ልትሏቸው ትችላላችሁ፣ ቄሶች ልትሏቸው ትችላል። እግዚአብሔር ከስም ጋር ጉዳይ የለውም። ሐዋርያን በላቸው፣ ነቢይን በላቸው፣ እንትንም በላቸው፣ እግዚአብሔር ብቻ ሁኑ እናንተ። አሁን እኛ ሳንሆን ነው የምንሆነው። ሳንሆን የዚህ ዘመን ሰው እንዳገለግል መጀመሪያ ማን ነው የምትሉኝ ብሎ ይከራከራሉ። ዝም ብለህ ለምን አታገለግል? ስም ስጠኝ ይላሉ። ለምን ስም ሰጠኝ? ስታገለግል እና ስምህን ሰጥሃል ካስፈለገ ማለት ነው። ስም ባልሰጠን ግን ቀጥል ነው መጽሐፍ ቅዱስ የሚያስተምረን። ስም አለ ሞተሃል ነው። ስም እንዲሁም ይገላል በጣም። አሁን እኔ እኮ በጣም ወንጌላዊ ነኝ አስረው ያዙኝ እኮ ቤተ ክርስቲያን እንዳላገለግል ያዝ። ለምን አልለኛለች? ለምን ዝም ብላ ወንጌላዊ ነበራለች እንጂ ወንጌል ለመስበክ እና ምን ላል ከዛ አይተን ይሄ ሰውዬ ወንጌላዊ ነው አለች። በጣም አሪፍ። ስም ተለጥፎ ከምንሰራ እየሰራን ቢሰጠንሽ እግዚአብሔር ከስም ጋር ጉዳይ አለ። እነዚህ ሰዎች ማን እንበላቸው? ወንጌላዊ እንበላቸው? ድሮ ወንጌላውያን ነበር የምንባለው ጠቅላላችን። አሁን በእኛ ዘመን ወደ አገልግሎት ስንመጣ ጸለይልንና አሁን እንደዛ ነው ይተዋል። ጸለይልና ከዛሬ ጀምሮ ወንጌላዊ ሆናል ጠቅላላችን ወንጌላዊ። ከዛኛ ራሱ አመፅንና አይ አንድ ደረጃ ከፍ አድርገን ብለን ደረጃ መሰላል ይመስል ከዛ አንድ ሰሞን ጠቅላላ ስማችንን ቀየርና መጋቢ በሉኝ። በቃ መጋቢ ስም ደግሞ በጣም ያሰክራል። አንዴ ከጀመርከው መውጫ የለውም። ከዛ ቤተ ክርስቲያን ሲቸግራት ወንጌላውያን የነበርነውን በአጠቃላይ በቃ ከዛሬ ጀምሮ መጋቢዎች ናቸው። መጋቢ እንትና፣ መጋቢ እንትና፣ ፓስተር እንትና፣ ፓስተር እንትና፣ ፓስተር። ከዛ በኋላ በቴሌቪዥን ስናይ ከፓስተርና ከወንጌላዊ የበለጡ ነገሮች ለካሉ። የምዕራብ አፍሪካ ቴሌቪዥን ስናይ ፕሮፌት እና ማነው ጋር እና አፖስትል ከዛ ከዛሬ ጀምሮ ደግሞ ቀይሩልኝ፣ ማዕረጌን ቀይሩልኝና በቃ ነብይ ጠቅላላ ነብይ። ከዛ በኋላ ደግሞ አሁን ደግሞ መጨረሻ ላይ አይ ነብይ ሐዋርያ በቃ ሐዋርያ። አሁን ከዚህ ቀጥሎ ክርስቶስ ልንባል ነው። ከዚህ ወጣቶች በጣም እዚህ ወጣቶች ላላችሁ ስሙኝ፣ ከስም ጋር ከመታገል እግዚአብሔር ይጠብቃችሁ። እናንተ ይጨቃጨቁ ከስም ጋር። እኔ በሕይወቴ ዘመን አንድ ቀን ከቤተ ክርስቲያን ጋር በስምና በደሞዝ ተጨቃጭቄ አላውቅም። ይሄ በኩራት የምናገረው በስም ተጨቃጭቄ አላውቅም። እንዴት እኔ እስከዛሬ ድረስ ወንጌላዊ ትሉኛላችሁ አታሳድጉኝም እያላውቅም። እኔ ድሮም ቢሆን በማይመጠን ስም ነው እግዚአብሔር ያሳደገኝ። እግዚአብሔር በጣም አድርጌ አመሰግናለሁ። በጣም ጌታን ከማመሰግንባቸው ነገሮች መካከል አንዱ ስለ ስሜ ነው። ስሜ የሕፃን ስም ተሰጥቶኝ ተረስቶ ቀርቷል። ተረስቶ ቀረ። ተረስቶ ቀረ። ምንም አይቀበጠበረ የእውነት እና አሁን ስለተለመደ ማሞሻ ስለታወቀ ነው እንጂ ድሮ አንዳንድ ቦታ ሄጄ ሳገለግል ማሞሻ ገለገለ ነው ይባላል። ቀጥሎ የሚመጣውን ጥያቄ አባል እውነተኛ ስምህ ነው ወይስ ምናምን? ምክንያቱም እንደዚህ አይነት ማሞሽ ሚሚ ምናምን የሚባሉ የቤት ስማቸው ነው እንጂ የውጭ ጥሩ ስም አላቸው። እኔ የውጭ የሚሆነው የውስጡ የሚሆነው የሁሉ ነገር በጣም ብዙ ጊዜ ጉባኤ ላይ ስቆም ማሙሻ አባላለሁ እውነተኛ ስሜ ነው ብዬ እናገር ነበር። በቃ የሆነ ሌላ ኖሮኛል ለመቀየር ሞክሬ አውቃለሁ። አካፍስል ኧረ ተው ቀይር፣ አሁን ኮሌጅ ገባ ስል ኧረ ተው ቀይር፣ እንደው ልጆች ማን ይሉሃል እባክህ ቀይር ምናምን ተብዬ ወድጄዋለሁ። በዛ ጊዜ በቃ እየቀጠል ማትሪክ ከመውሰድ በፊት ቀይር ተብሬ ሞክር። ከዛ ደግሞ ኮሌጅ ግራጁዌት አድርጌ ከዛ ወደ ሙሉ ጊዜ አገልግሎት ስመጣ ወንጌላዊ ተብዬ ኦርዲኔሽን ነበረ። ኦርዲኔሽን ትንሽ ቀን ሲቀረው አገልግሎት ልለይ ትንሽ ቀን ሲቀረው ኮንፈረንስ ሊካሄድ ትንሽ ቀን ሲቀረው ጓደኞቼ ጨነቃቸው። እንዴት አድርገው ነው ወንጌላዊ ማሙሻ የሚሉ? ኧረ እባክህ ወንጌላዊ ተብሎ ማሙሻ ደግሞ አለ እባክህ ቀይር። ከዛ ስም ቀየሩልኝ። አልነግራችሁም ማን እንዳሉኝ። ስም ከመጽሐፍ ቅዱስ አንድ ስም ሰጡኝና ኬክ አስቆረሱኝ። ኬክ ቆረስኩኝ። ኦርዴን ልደረግ አንድ ሁለት ቀን ይቀረኛል። ከዛ ሁለቱን ቀን ሳስብበት በምንም አይነት ያንን ሰውዬ በክስ ያንን ስም መሆናቸው ከዛ ለጓደኞች ነገር በምንም አይነት በቃ ያንን ሰውዬ መሆን አልችልም። ከዛ ወንጌላዊ ማሙሻ በቃ ማሙሻ ተብዬ ቀጠል። ምንም አይጨቀኝም።
ማሙሻ ላይ ትጨምርበት ባትጨምርበት ብትቀንስበት ኦልሬዲ የተቀነሰ ስለሆነ እግዚአብሔር በቤት ስም አሳድጎ ነው እግዚአብሔር ያለ። እግዚአብሔር ይችልበታል፣ ከስማችሁ ጋር አይደለም። እግዚአብሔር ማሙሽ ሆናችሁ ሜሚ ሆናችሁ ሐዋርያ ሆናችሁ እንትና ሆናችሁ ምናምን እንትና ተባላችሁ ሳይሆን እግዚአብሔር ከስም ጋር ሳይሆን እግዚአብሔር ጉዳዩ ከተግባር ጋር የተግባርና የጸጋ ሰው እግዚአብሔር ያርጋችሁ። ከስም ጋር የማይጨቃጨቅ አሁን ትልቁ ችግር ሐዋርያ በሉ ነብይ በሉ እንትን በሉ ምናምን በሉ ስማችን በዛ ስራችን የለም። ነቢያት በዙ ትንቢት የለም። ሐዋርያት በዙ ቸርች ፕላንቲንግ የለም። መጋቢ በዛ የሚመግብ የለም። አሁን እኮ እኛ የተግባር ሰዎች ነው መሆን ያለው። ቤተክርስቲያን ለአገልግሎት ሰዎችን መለየት አለባት። እሱ ሌላ ጊዜ እናወራለን። ግን እኛ ከስም ጋር ሳይሆን በሰጠን ጸጋ እንድናገለግል። ሰው እየበሰለ ሲመጣ ምን ያደርጋል? ያገለግላል። በተሰጠው ጸጋ ብሎ ያገለግላል። በተሰጣችሁ ጸጋ አገልግሉ። ጸጋ ማለት የተሰጣችሁ ጸጋ መድረክ ላይ የሚያወጣ ማለታችን አለ። ሰው አሁን በጸጋ አገልግሉ ሲባል ሰው ምን ይመስላል? በቃ ይችላል ነገራችን አገልግሎት በተሰጣችሁ ጸጋ አገልግሉ ሲባል እሺ ታዲያ መቼ ነው መድረክ ላይ የሚወጣ? በተሰጠን ጸጋ ማገልገል ማለት ነው ፑልፒት ላይ መውጣት አለ። ፑልፒት እኮ አንድ ናት። ወይ ደግሞ እስኪ መዘምራን 7 ይሆናል። እኛ እኮ 7000 ናት። እንዴት አድርገን ነው 7000 ሲመጣው? ተመልከቱ ወገኖች፣ የጸጋ ስጦታ አሰራር በጣም ያስደንቀኛል። ጸጋ ስጦታን አሰራር ቅዱስ ጳውሎስ ከአካል ብልቶች ጋር ማገናኘቱ በጣም ይገርመኛል። የአካል ብልቶችን እስቲ ዝም ብላችሁ ተመልከቱ። መድረክ ላይ ያሉት እኮ ጥቂት ናቸው። መድረክ ላይ የወጡት እኮ በጣም ጥቂት ናቸው። መድረክ ማለት ይሄን አድርጋችሁ ብታስቡት ያለ መድረክ አፍንጫ፣ አይን፣ ጆሮ፣ እዚህ አካባቢ በቃ የሚታዩት ነው። እጅ መድረክ ላይ ወጥተው የሚታዩት ነው። አካል ሁሉ እነዚህ ሊሆን መኖር አይቻልም። እንዲሁም ዋናዎቹ እነዚህ ይደነቃሉ እንጂ ከእነሱ በላይ መደነቅ ያለባቸው ነበሩ፣ የውስጥ የተሰወሩ። አሁን አፍንጫ በጣም ብዙ ይደነቃል መድረክ ላይ ስላለ በጣም ይደነቃል። በጣም ብዙ ተዘፍኖለታል። የአፍንጫሽ ምናምን ተብሎ በጣም ይወደሳል። አይንም እንደዚህ የአይን ነገር ምናምን ተብሎ ይዘፈንለት ጥርስ ምናምን የሚገለጽ ግን በጣም ዝም ብላችሁ ታስቡት። ዋናዎቹ እኮ እነሱ አለ። አሁን ተደብቆ ስራውን የሚሰራ አፍንጫ ራሱ ዋጋ የላትም ያለ እሱ ሳምባ ይባላል። ሳምባ አይታይም፣ የተሰወረ ነው። እጅ ያለ ሳምባ ዋጋ የላትም። ዋና እንደውም የምንተነፍሰው በሱ ነው። ተደምቆ አያውቅ፣ መድረክ ላይ ወጥቶ አያውቅ፣ ተዘፍኖለት አያውቅ፣ ማዕረግ ተሰጥቶት አያውቅ። ተሰውሮ ዝም ብሎ ይለዋል። ከእሱ እየተቀበለች እንትን የምታደርገው ገረበ ከመገረም ያለ የተሰወረ አድርጓችሁ ቢሆንስ እግዚአብሔር አሁን ልብ አለች። የመድረክ አለች። ልብ ደግሞ ይቀደዋል፣ መልሰዋል፣ ያዞረዋል። እንትን ያደርግ አይታይ፣ አይደነቅ፣ አይጨበጨብለት። ሌላው ይጨበጨብለት ሲያምር ተብሎ እቺ ምንም ተሰወረ የሚሆን የተገለጠ እግዚአብሔር ባስቀመጣችሁ ሆነ ቦታ ሆናችሁ አገልግሉ። መብሰል ማለት ማገልገል ማለት ስለሆነ ማለት ነው። የመጨረሻው ወደ ውጪ ነው። ይሄ ምስክርነት ነው። ቦልድ ምስክርነት ለዓለም ነው። መጽሐፉ ላይ አንብቡት። አንደኛ ጴጥሮስ ምዕራፍ 2 ቁጥር 9 ጀምሮ አለላችሁ። እኛ ከጨለማ ወደሚደነቅ ብርሃኑ የጠራን የእርሱን በጎነት እንድንናገር ነው የተጠራ ነው። በእርሱ የሚያምን አያፍርም ተብሎ ተጽፏል። አንደኛ ጴጥሮስ ምዕራፍ 2 ቁጥር 9 እሱ መጽሐፉ ላይ አንብቡት። አንደኛ ጴጥሮስ ምዕራፍ 2 ሰው እየበሰለ ሲመጣ ይመሰክራል፣ ይሄዳል፣ ይናገራል። አያፍርም። በወንጌል አላፍርም ተብሎ እንደተጻፈ አያፍርም የሚሉት ነገሮች ናቸው። መንፈሳዊ ብስለት ምንድን ነው? በመዳናችን ሂደት ውስጥ ክርስቶስን እየመሰለን የምንመጣበት መንገድ ነው። መንፈሳዊ ብስለት በምን ይገለጣል? መታወቂያው ምንድን ነው? ሰው እየበሰለ ሲመጣ ኮራምቢዮ ይሆንለታል በእግዚአብሔር ፊት። ሰው እየበሰለ ሲመጣ ይዋደዳል እርስ በርሱ። ሰው እየበሰለ ሲመጣ ያገለግላል ወደ ውስጥ ወደ አካሉ። ሰው እየበሰለ ሲመጣ ይመሰክራል ለዓለም። ሶስተኛ መጨረሻው የመጽሐፉ ክፍል አራተኛ ነው። በእርግጥ የመጽሐፉ ክፍል በመንፈሳዊ ሕይወታችን እንዴት እናድጋለን የሚል ነው። እናንተ ራሳችሁ ይዋቸው። በመንፈሳዊ ሕይወታችን እንዴት እናድጋለን የሚለው ከዚሁ ከአንደኛ ጴጥሮስ ምዕራፍ 2 ቁጥር 1 እና 2 ላይ የተወሰደ ነው። አንደኛ ጴጥሮስ ምዕራፍ 2 ቁጥር 1 እና 2 ላይ ክፋትን፣ ተንኮልን፣ ግብዝነትን፣ ቅናትን አስወግዳችሁ ጌታ ቸር መሆኑን ቀምሳችሁ እንደሆነ ለመዳን በእርሱ እንድታድጉ አሁን እንደተወለዱ ሕፃናት መንፈሳዊ መብልን ነው። የሚያሳድገው እግዚአብሔር ነው። በእውነት የሚያሳድገው እግዚአብሔር ነው። ግን በመንፈሳዊ ሕይወታችን ለማደግ ከፈለግን እግዚአብሔር የሚጸየፋቸውን ነገሮች መጣል፣ ክፋትን፣ ተንኮልን፣ ክፋት ያለበትን ተንኮል ያለበትን የማያሳድጉ የእድገት ጸር የሆኑ ነገሮችን እየጣልን መንፈሳዊ መብል የእግዚአብሔር ቃልን፣ ጸሎትን፣ እነኝን የመሳሰሉ ዲሲፕሊኖችን ስንለማመድ እግዚአብሔር ያሳድጋል። ግን የማያሳድጉ ነገሮችን ማስወገድ፣ የሚያሳድጉን መብሎችን መብላት ደግሞ ያስፈልጋል የሚሉት ናቸው በአጭሩ። እግዚአብሔር የመብሰል ዘመን ያርግላችሁ። ከኢየሱስ ጋር መሆናቸው የሚያስታውቁ፣ የጌታን ቃል መመገባቸው የሚያስታውቁ፣ ከጊዜ ወደ ጊዜ እድሜያቸው በጨመረ ቁጥር በእግዚአብሔር ቤት ያሉበት እድሜ በጨመረ ቁጥር እንደ ለመለመ ዛፍ፣ እንደሚያድግ ዛፍ፣ እንደሚያፈራ ዛፍ በዙሪያቸው ፍሬያቸው የበዛላቸው የሚታዩ ኢየሱስ ክርስቶስን የሚያሳዩ ያርጋችሁ። እግዚአብሔር የወለደን ሊያበስለን ነው። እግዚአብሔር የተከለን ሊያሳድገን ነው እና ተወልዶ እዚያው መቅረት ሳይሆን
ተተክሎ እዚያው መቅረት ሳይሆን ተተክሎ መብሰልን እግዚአብሔር ያብዛላችሁ። አጭር ጸሎት ልጸልይ ለሁላችን። አጭር ጸሎት ልጸልይላችሁ። እግዚአብሔር ያሳድግ ነበር። እግዚአብሔር ያሳድጋችኋል። እግዚአብሔር በመንፈሱ በቃሉ ያሳድጋችኋል። እግዚአብሔር እስቲ የመብሰልና የማደግ ዘመን እንዲያደርግልኝ እፈልጋለሁ በሕይወቴ እና ቤቱንም እያገለገልኩ እሱንም እያስከበርኩ እግዚአብሔር በሚከብርበት ሕይወት እየተመላለስ በእግዚአብሔር ፊት የበሰለ ሰው መሆን ነው የሕይወቴ ጥማት የምንል አንዴ ቆም ብለን በእግዚአብሔር ፊት የመጨረሻ ጸሎት እጸልይላችኋለሁ። ሰል ያብዛላችሁ ወንድሞች እናቶች። አንተ ከእርሱ ጋር ነበርክ የሚባለው ያርግላችሁ። ልክ እንደ ጴጥሮስ አንተ ከእርሱ ጋር ነበርክ፣ አንተ ከእርሱ ጋር ነህ። ከእርሱ ጋር መሆናችን የሚያስታውቅበት ዘመን ይሁንልን ጌታ ሆይ። ከአንተ ጋር መሆናችን የሚያስታውቅበት ሽታህ እርሱን ይመስላል፣ መዓዛህ እርሱን ይመስላል፣ ንግግርህ እርሱን ይመስላል የምንባልበት ኢየሱስ ክርስቶስን በቃል ብቻ ሳይሆን በሕይወት የምንገልጥበት የመምሰል ዘመን አድርግልን ጌታችን ሆይ። የተጠራ ነው ኢየሱስን ለመምሰል ነው፣ የልጁን መልክ ለመምሰል ነው። ትራንስፎርም አድርገን ጌታችን ሆይ። ከክብር ወደ ክብር ደግሞ እንለወጣለን ተብሎ ተጽፏልና ከክብር ወደ ክብር መለወጥ ይሁንልን። ኢየሱስን እየመሰሉ መምጣት ይሁንልን። ባሉበት ከመርገጥ ሕይወት አውጣን ጌታችን ሆይ። ባሉበት ከመርገጥ ከማይበስል ኤፍሬም እንዳልተገላበጠ ቂጣ ነው ተብሎ እንደተጻፈ አቤቱ ጌታ እግዚአብሔር እንዳልተገላበጠ ቂጣ እንዳንሆን፣ በአንድ ጎን የበሰለ በአንድ ጎን ያልበሰለ እንዳንሆን እግዚአብሔር አምላካችን ሆይ ሙሉ የሆነ የበሰለ ማንነትን ስጠን ጌታ ሆይ። ማደግ በነገር ሁሉ ይገለጥ ተብሎ ተጽፏልና የሕዝብ ማደግ የሚገለጥበት ዘመን ይሁን ጌታ ሆይ። በነገር ሁሉ ማደጋቸው ይገለጥ፣ በቅድስና ይገለጥ፣ በፍቅር ይገለጥ፣ አካልህን በማገልገል ይገለጥ፣ ለዓለም በመመስከር ይገለጥ። አንተ ከሌለህበት ሕይወት አውጣን። አንተ ከሌለህበት ፍሬ ቢስ ከሆነ ነገር አውጣን ጌታችን። ከተራ ወሬ አውጣን፣ ከተራ ኢንተርቴንመንት አውጣን፣ ከተራ መዝናኛ አውጣን ጌታ ሆይ። አንተ ከሌለህበት ሕይወትን ከሚበላ ነገር አውጣን ጌታችን ሆይ። ወደ ቃል መልሰን፣ ወደ መንፈሳዊ መብል መልሰን፣ ወደ መንፈስ ቅዱስ መልሰን፣ ወደ አገልግሎት መልሰን። አቤቱ በቤትህ በአገልግሎት ከሚተጉት መካከል አርገን ተራ ከሆነ ነገር አውጣን ጌታችን ሆይ። እድገታችንን የበላ ውስጣችንን ባዶ ያረገ ማናቸውም አይነት አዚም ከሕዝብ ላይ የተገፈፈ ይሆን እግዚአብሔር አምላካችን ሆይ። ጌታ ኢየሱስ በሚመለስበት ጊዜ በስለው ከሚያገኛቸው መካከል አርገን ባክ። አንድ ነገር በጸሎት ሆነ መጽሐፍ ቅዱስ ስለ ኢየሱስ ዳግም ምጽአት በሚናገርበት ጊዜ እነሆ መከር ደርሷልና ሚል ኢሉስትሬሽን በጣም ይበዛዋል። የመከር ወራት ደርሶ የበሰለ ሰብል ለመሰብሰብ የሚመጣ ገበሬ ነው የሚያደርገው። ልክ ደርሶ የበሰለውን ስንዴ ለመሰብሰብ ሲወገኖች የበሰሉትን ለመሰብሰብ ነው የሚመጣው ኢየሱስ። በስለን አገኘን ጌታችን። እንደረገምካት በለስ እንዳንሆን አቤቱ ተርበህ ሄደህ ፍሬ አተህባት እንደረገምካት እንዳንሆን ፍሬ ፈልገህ ስትመጣ ብዙ ፍሬ አፍርተን እንድታገኝ። እውነተኛ የወይን ግንድ እኔ ነኝ፣ ገበሬውም አባቴ ነው። ፍሬ የሚያፈራውን ከኔ ያስወግደዋል፣ ፍሬ የሚያፈራውን አብዝቶ እንዲያፈራ ደግሞ ያቀርባል ተብሎ እንደተጻፈ የበዛ ፍሬ አገኝብን ስትመለስ። የበዛ ፍሬ እንድናቀርብ እርዳን ጌታችን ሆይ። የበዛ ፍሬ የያዘ ዛፍ ሆነን እንድታገኘን፣ የበሰሉ ዛፎች ሆነን እንድታገኘን እንለምንሃለን። ክፋትን፣ ተንኮልን አቤቱ እድገታችንን ከሚያቀጭጭ ነገር እየራቀን እግዚአብሔር አምላካችን ሆይ አንተ ወዳለህበት መንፈሳዊ ወደሆነ አምልኮ፣ መንፈሳዊ ወደሆነ ቃልህ፣ እውነተኛ ወደሆነ ቃልህ፣ እውነተኛ ወደሆነ ስጦታ፣ እውነተኛ የሆነ ወደ መንፈስ ቅዱስ ልምምድ ውስጥ እንድታስገባን እንጸልያለን። ሕዝብህን ባርክ ጌታ ሆይ። በዚህ ቀን በዚህ እግዚአብሔር አምላካችን በዚህ ቀን እዚህ ተሰብስቦ ከእኛ ጋር እግዚአብሔር ቃልህን የተማረው ይህንን ሕዝብህን ባርክ ጌታ ሆይ። ለእውነትም እግዚአብሔር አምላክ የተዘራባቸው ቃል በብዙ እጥፍ ደግሞ እግዚአብሔር አምላክ ፍሬ አፍርቶ ምድሪቷን የሚሸፍን ይሁንላቸው። ይህች ከተማ የተባረከች ትሁን። ይሄ አካባቢ የተባረከ ይሁን። ስምህ በዚህ አካባቢ ተጠርቷልና እኛም በዚህ ተሰብስበናልና እግዚአብሔር አምላካችን ሆይ ይሄ አካባቢ ይሄ ክልል የተባረከ ይሁን። የወንጌል ዘመን ይሁን ጌታ ሆይ። የወንጌል ዘመን፣ ወንጌል የሚሰበክበት ዘመን፣ አብያተ ክርስቲያናት የሚስፋፉበት ዘመን፣ ወንጌል ከዚህ ክልል አልፎ በሌሎች ክልሎች የሚሰበክበት ዘመን፣ አብያተ ክርስቲያናት የሚስፋፉበት ዘመን፣ የሚሽን ዘመን ይሁንልን ጌታ ሆይ። ያዳኑ የሚድኑበት ዘመን ይሁንልን። በዩኒቨርሲቲ ውስጥ ያሉ ክርስቲያን ወንድሞቻችን እህቶቻችን የተባረኩ ይሁኑ። አቤቱ ከምድሪቱ ዙሪያ ተውጣተው መጥተው በዚች ከተማ ላይ ዩኒቨርሲቲ የሚማሩ ሁሉ በክርስቶስ ኢየሱስ ጸጋና ወንጌል የሚነኩበት ዘመን ይሁን። ይህም ደግሞ እግዚአብሔር አምላክ እንደ ምልክት ያስቀመጥካቸው በቃል ታጥቀው በመንፈስ ታጥቀው ሌሎችን የሚደርሱ እግዚአብሔር አምላክ ወደ መንግስት የሚጠሩ ይሁኑላችሁ። እግዚአብሔር አምላክ አንተን የሚያስከብሩ ይሁኑ ጌታ ሆይ። እንደ ዘር ተጠቀምባቸው፣ እንደ መልካም እርሾ ተጠቀምባቸው፣ እንደ ብርሃንና ጨው ተጠቀምባቸው። እግዚአብሔር አምላክ ሆይ በምድሪቱ በዚች በከተማይቱ ላይ ወንጌል የሚሰበክበት የወንጌል ዘመን ይሁንልን። ለቤትህና ለቤተ ክርስቲያን ደግሞ የማደግና የመብሰል ዘመን ይሁንልን። በጌታ በኢየሱስ ክርስቶስ ስም አሜን።